የሉቃስ ወንጌል ምዕራፍ 10 ላይ አውጡልኝ። 10 ወደ 16 ጀምሮ አንብብልኝ አማሪ። እናንተን የሚሰማ እኔን ይሰማል፣ እናንተን የማይቀበል እኔን አይቀበልም። እሺ። እኔንም የማይቀበል የላከኝንም አይቀበልም። እሺ። 72ቱም ደስ እያላቸው ተመልሰው አሁን ይኸውልህ ተልከዋል። ስንት ነው የተላኩት? 72 እና ለመጀመሪያ ጊዜ ነው የላካቸው። ሂዱ አላቸው። አጋንንት አስወጡ፣ በሽተኛን ፈውሱ አላቸው። ሲመለሱ ኤክሳይትድ ነበሩ። ምን እያሉ መጡ? ጌታ ሆይ አጋንንት እንኳን በስምህ ተገዙልን አሉት። ጮህ እኮ አሉት። ቡዳው ጮህ፣ ሟርቱ ጮህ፣ ድግምቱ ፈረሰ። 3 ጊዜ ጮህ እያልን ሸኘ ነው አሉት። ልባርካቸዋ በኢየሱስም በገባችሁበት አጋንንት ይቃጠል። ማታ ታባውሳ ካባት ቀጥል ለማን እርሱም እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርቅ አየሁ። መጀመሪያ ፈርጧል አላቸው። እሺ ቀጥል። እንዲህ እባቡንና ግንጡን እንድትረግጡ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። እሺ የሚጎዳችሁም አንዳች ነገር አይኖርም። ይሁን እንጂ መናፍስት ስለተገዙላችሁ በዚህ ደስ ይበላችሁ። አሁን ስሙ፣ ይሄ ነገር it's not a big deal አይደለም ያለው ኢየሱስ። አጋንንት ማስወጣት ብርቅ አይደለም ያለው። ከዚህ የሚበልጥ ግን ኤክሳይትመንት አለ። ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። የሆነ ክልል ውስጥ ገብቷል ስማችሁ። እየገባችሁ ነው? አንድ ሊስት ውስጥ ገብታል። የሆነ ሊስት ላይ ስምሽ ገብቷል። ይሄ እመነኝ የሆነ ቦታ ተጽፏል ስምህ። የሚገርመው ታሪክ አለ ማለት ቆይ መዝገብ የመጽናናት ቲም የመጽናናት አገልግሎት እና ማለት በድሮ እድር ማለት ነው። እዛ ውስጥ ከሌለ እኔ አሁን ነፋ ዘረድር አለ አይደል? እኔ ለምን ቆይ እዚህ አልነግርህ። ነፋ ዘረድር እዚህ በጠዋት ሂድ ክፈል ባል ነበር ድሮ። በጣም መረሳት የሌለበት ትልቅ ኢሹ ነው እድር ካልከፈልክ። በጣም ሲሪየስ ኢሹ ነው። ከዛ እኔ በመርሳት በማስቸገሬ ላይ የሚተላልፈው ውክልናው እሷ ነበረች። እድሩ ግን ምን ሆነ? ሲሪየስ ኢሹ ነው። ይኸውልህ ከዛ ዝም ብለህ ሰው ቤት ሞተ ማለት ይመጣሉ። ቋ ይሄን ብረት ወንበር አለ የሚተጣ ቋ ድንኳን ይጥላሉና ምንድነው ስል እድርተኛ ነው። መዝገቡ ስላለህ ነው። አንዳንዱን እድርተኛ አናቀው። መዝገቡ ስላለ በጠራራ ፀሐይ ቀብር ትሄጃለሽ። ጉዳዩ ምንድነው? መዝገቡ ውስጥ አለ። እሺ ዛናን ታራሴ አላማለሌ ለለቃባ ድሮ አሁን እንዴት እንደሆነ አላውቅም። ዲቪ የደረሳቸው ሰዎች ተብሎ ስም ዝርዝር ይለጠፋል እዛ እና ትሄዳለህ፣ ታንጋጥጣለህ ፖስታ ቤት። መዝገቡስ ከተገኘህስ አቤት ድግስ ነው። ሰፈር ራሱ አስፍተህ ነው የምትገባው። ምንም እኮ ገና አልሄድክም ዲቪ ደረሰው በማለት መዝገቡስ ገብተሃል። አሁን ኢየሱስ አንድ የሚገርም መዝገብ እግዚአብሔር አምላክ ምስክሬ ነው፣ በሰማይ መዝገብ ተጽፈሃል። እዚህ መዝገብ ውስጥ ያሉ ሰዎች መልአክ ይመደብላቸዋል፣ ጥበቃ ይመደብላቸዋል፣ እግዚአብሔር ይዋጋላቸዋል፣ እግዚአብሔር ይፈርድላቸዋል፣ አያስነካቸውም። ይሁን አለ አላራዘ ሊብራቫጋኒያና ካማታሳ ለፕራቫጋዲያማስ ኮንዶሚኒየም ቤት የደረሳቸው መዝገብ ላይ ስም ከተገኘ እንኳን ደስታ ነው። አሁን የተጻፈው ሰማይ ላይ የኛ ነው ተብለ ተጽፈሃል። አሁን ልናገርብ ነው እኮ ድምጽህ እንደ እግዚአብሔር ድምጽ ያስደነግጣል። አማጋፋን ያዲያሳ የሆነ ሰው አለ በአፉ ከሰፈሩ ጠንቋይ የሚነቅ ደስታ ባረፊዳስ የሚቋቋምሽን ከመንገድሽ ታነሻዋለሽ። በር የሚዘጋብን ታነሳዋል። አረ መንፈስ አለ አልከባራሳ ያደዳደለ ከማሲ ባምባራሶ ዳካና ማዋ
አሁን በደምብ የገባህበት ዓለም አለ። የቀየርከው ፋሚሊ አለ። እየገባ ነው። እኔ እዚህ ነው እንግዲህ ተወልጄ ያደግኩትና ዘመዶቻችን ከክፍለ ሀገር ሲመጡ በእኛ ቤት መታወቂያ ለማውጣት ሲፈልጉ ቀበሌ መጀመሪያ ምንድነው የሚለው? የቤተሰብ ስም ዝርዝር ውስጥ የለህም ይለዋል። እና እንዴት ልግባ? ከዛ ልቀቅ። ከዛ መነቀያ ስታመጣ እዚህ መተከያ ይሰጣል። እና ከአሰላ ወረዳ ምናምን መልቀቂያ ይዞ ሲመጣ ያኛው ቀበሌ አላቀውም ከዚህ በኋላ ሲል እዚህ ደግሞ ያለው ቀበሌ አሁን ና ይለዋል። የቤቱ ባለቤት ይፍቀድልህ እንጂ ተቀብለናል። ከዛ ስም ዝርዝር ውስጥ ትገባለህ። ከዛ በዛ ፋሚሊ ውስጥ ነው የምትተዳደረው የምትታየው። ልክ ይኸውልህ ጌታ ስትቀበል አልገባህም እንጂ ከሆነ ሰፈር ተነቅለህ የሆነ መዝገብ ላይ ተጽፈሃል። እየገባችሁ ነው? አንዴ ይሄ ጉዳይ ተራ አይደለም። ጉዳዩ ኖርማል አይደለም። እሺ ፈንጠዝያ ካስፈለገ አዎ አጋነን በመውጣቱ ነው። ከዛ በላይ ግን የሚያስደንሳለን አሁን ኢየሱስ ውስጡ እየተደሰተበት ያለ ጉዳይ እነሱ ወይኔ ቡዳው ጮኸ ሲሉ ወይኔ እኔ እኮ ውስጤ የሚደሰተው በእናንተ ምክንያት አለ። በምንድን ነው የተደሰተው? እስቲ ቀጥለ ስማችሁ ተጻፈ አለው። እሺ በዚያን ጊዜ ኢየሱስ በመንፈስ ቅዱስ ሐሴት አድርጎ እንዲያለ በቃ ይኸውልህ ፈንጠዝያ ማለት ይሄ ነው እኮ ሻሃራሳ አው ደስ አለው ኢየሱስ። እና ደስታው የመንፈስ ቅዱስ ሼባ ካሳ ሐሴት አደረገ። አሁን ይሄን እኮ ኤክስፒሪየንስ ያማረግ ጴንጤ አለ። ምን ደስ አለው ኢየሱስ። አሁን ደስ ያለው ማን ነው? እኛን እያየ እኮ ነው። ደስ አለው ኢየሱስ። ደስ ብሎት አሁን የተናገረውን ስሙ። የሰማይና የምድር ጌታ አባት ሆይ ይህን ሁሉ ከጥበበኞችና ከአዋቂዎች ሰውረ። ይሄ ጉዳይ ጠቢብና አዋቂ ያልገባው ናጋቴ እንዴት ሳላሃዳስ እናንተ የገባችሁበት ዓለም ፕሮፌሰሩ ግራ ገብቶታል። እናንተ የገባችሁበት ዓለም በታሪክ ተመራማሪዎች በጥናት ሊገባበት የሚችል አይደለም። ይሄ ጉዳይ ከጥበበኞችና ከአዋቂዎች ሰውረ። ማን የሰወረው? ራሱ እግዚአብሔር። ቴላባይ ካናሳ ከማቶዛ ከማሳ ባላቮዲያሳ በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ነደ ለጅሎች ለጅሎች አላቬኒያሳ ምንም አታቅም ተብለሃል አይደል? ትበልጣቸዋል። አያ ካቫዲያ ፋራ ብለውሃል አይደል? ትበልጣቸዋል። አልተማረም ብለውሃል፣ ትበልጣቸዋል። ይሄንን ጉዳይ ከጠቢባንና ከአዋቂዎች ማን የሰወረው? ራሱ እግዚአብሔር እንዳይገባቸው አደረገው። እንዴት? እሺ ቀጥል። አንብበው። ለሕፃናት ስለገለጥክላቸው አመሰግናለሁ። ፈላስፋ ቁጭ ብሎ፣ ጠቢብ ቁጭ ብሎ፣ የተማረ ቁጭ ብሎ፣ በቴዎሎጂ ፒኤችዲውን የያዘ ቁጭ ብሎ፣ ጳውሎስ የሄደበትን መንገድና ታክሲ የሚያውቀውን ሰውዬ ቁጭ ብሎ የጳውሎስን ቁመት እያጠና የጳውሎስ ጺም እንደዚህ ነበር እያለ እየመረመረ ለሆነ ገጠር ላለ 6 ጥቅስ በደንብ ላለያዘ ሰውዬ አልተማረም ለምትለው አረ እርግጠኛ ነኝ ዛሬ አይናችሁ ይከፈታል። እኔ በእውነት ነብይ ከሆንኩ ዛሬ ማታ ራእይ የሚያይ ሰው አለ። እግዚአብሔርን ድምፅ የሚሰማ ሰው አለ። ሀኒጋማ ቶፌንያስ ወታቴማሳካ አራፋጋ ዲያና ከማስ ይሁን አገር ያላየውን ምንጭ አንተ ታየዋል። ለሕፃናት ኢየሱስ ሐሴት ያደረገው ምክንያቱም በአገልግሎቱ ዘመን ኢየሱስ ብዙ ስኮላሮች ፌስ አድርገውታል። በደንብ ስሙ።
ኢየሱስ በምድር ላይ በነበረው የአገልግሎት ዘመን አንድም ቀን ኃጢአተኛን አባሮ አያውቅም። ቀራጮችና ኃጢአተኞች ሊሰሙት ይወዱ ነበር ይላል። ለኃጢአተኛ ጆሮ የሚጎረብት ትምህርት የለውም። ረፋ አያሸማቀቃቸው። ጄፒኤስ መታ አትሸማቀቅም። የክርስቶስ አይነት ነው ወሬ። ኢየሱስ አግሬሲቭሊ ፋይት ያደረጋቸው የተቃወማቸው እነማን ነው? ፈሪሳውያንና ሰዱቃውያን። ሲቆጣ እናንተ የተለሰነ መቃብር ሲላቸው፣ የእባብ ልጆች ሲላቸው የነበሩት እነሱ ነው። አሁን ኢየሱስ የገረመው ያቃቸዋል። ስኮላሮቹ ማለት እነዚህ ፈሪሳውያን ማለት ብዙ ህግ ነው የሚያውቁት። እግዚአብሔር ከሰጠው ህግ በላይ ሁሉ ጨምረዋል። መታጠብ፣ መለቅለቅ ምናምን ማለት ነው ህጉ። እና ተጠብቀው ነው የሚኖሩት። ልብሳቸውም ንጹህ ነው። በአደባባይ ሲቆሙ አቋቋማቸው ይኮንናል። እወዳቸዋለሁ ግን ዝም ብሎ ጴንጤ የሚጫወት ሰው ታውቃላችሁ? ሰው ቤት ሲገባ ሪል ቢሆን እኮ ደስ ይለኛል። የእውነት ከልባቸው የሚያደርጉትም አሉ ከልባቸው የሚያደርጉት። አንዳንዱ ግን አለ ሊከበር ሊያስጨንቀንኛል። ከዛ ነው የመጣሁት ምናምን ሊለ አሁን ነው ብቅ ያልኩት እመለሳለሁ። ለሁላችሁ ስለበዛ ጸጋ ወቁ ነው የሚለው መጽሐፍ ቅዱስ። ለሁላችሁ ማንም እንዳይመካ በስራ አይደለም። ኢየሱስ የተገረመው በእግዚአብሔር አሰራር ነው። እነዚህ ጩጬዎች የገባቸው ነገር አለ እና ተደሰተ ኢየሱስ። እንዱ ዶክተር አብይ ጠቅላይ ሚኒስቴር ሆነው ተመረጡ አይደል? እና ሲመረጡ መቼም ጠቅላይ ሚኒስቴር ከሆንኩ በኋላ የሚቀጥለው ጊዜ የምትመርጠው ምንድነው? ሚኒስትሮችን ነው የምመርጠው። እነ ሄርሞን ክላስ ሄዱ። ትልቋ ልጅ 12 ክፍል ልጅ አንቺን መከላከያ ሚኒስቴር ቢያረግሽ፣ ጓደኞችን አንዱን ገንዘብ ሚኒስቴር፣ አንዱን ከ12 ክፍል አምጥተው ጩጬዎች ቢሉ ሚኒስተር ጉዳት ነው። ጠቅላይ ሚኒስትሩ ሚኒስተሮችን ሾሙ ተብሎ እንትን ስኒከር ያደረጉ ልጆች እያሉ ገንዘብ ሚኒስቴር፣ መከላከያ ሚኒስቴር እያሉ ቢያልፉ ጉዳቱ ነው። ኢየሱስ እኮ ጉድ ነው ያለው። አንተ እግዚአብሔር አለ ትልቅ ጉዳይ አምጥተህ ቢጊሾ አምጥተህ ማንም እንዳይገባው አድርገህ ለድረስ እዛና መሀይሞች ይሉን የለ እውነታቸውን እኮ ነው። ነን ለነሱ ነን ጀዝባ ይሉሽ የለ ነን እነሱ እንዳይገባቸው የተደረገ ጉዳይ ገብቶናል። አሁንም የሰማይ ብርሃን ይበዛላችኋል። አሁን አባት ሆይ ይህ ያንተ በጎ ፍቃድ ሆኗል። እቺን አስምርልኝ። በሆነ በፓርከርም በምን አው አለ ኢየሱስ። ይሄ አለው ያንተ በጎ ፈቃድ ሆኗል። ምኑ? ይሄንን ትልቅ ኢሹ በህፃናት እጅ ማስቀመጥ አይገርምህም? አንድ ሰውዬ ሁሌ ያሉኝን አረሰው። አሜሪካን ሀገር የመጀመሪያ ጊዜ አገልግሎቴን እራት ልጋብዝ ብለውኝ እና አገልግሎቴ መሃል ስመሰክር ሰምተዋል። ታስሬ ዱርዬ ነበርኩ ምናምን ስል እኔም ምልህ አሉኝ እግዚአብሔር ግራ የሚገባኝ አሉኝ። ሁሌ ዱርዬ ሆኖ እንደሚቀቡ አሉኝ። ሁሌ ነው ግራ የሚገባኝ። አንተ ስታወራ ሰማው፣ ፓስተር ዳዊትም ከዚህ በፊት ሲያወራ ሰማው፣ ፓስተር ታሪኩም ቦምባርድ ነኝ ሲል ሰማው።
ነው እኮ። ለምን ይመስልሃል ሕፃን እየፈለገ የሚሰጠው ይሄን? አዳጋማቶሪቫ ትንንሾች ትልልቅ ነገር እጃችሁ ይገባል። ካናቲ ማሳ ይሄ የሰማይ ራሳ አንዳንድ ሰው ዛሬ በልሳን ተናግሮ የሆነ በር ይከፍታል። አሁን ያለበት ዓለም ዊናኔ የገባህበትን ዓለም ልነግር ነው። ስፒሪት ሪልም ይባላል። አዎ አንዴ ልቀጥል። ትንሽ እየበራልኝ ነው የሚል እስቲ። እሺ ቆይ። አንድ ቀን ኢየሱስ ክርስቶስ እንደዚህ አለ። ሉቃስ ወንጌል ምዕራፍ 18 ቁጥር 16 ላይ 16 ላይ ኢየሱስ ግን ሕፃናቱን ወደ ራሱ ጠርቶ እንዲህ አላቸው፣ ሕፃናት ወደ እኔ እንዲመጡ ፍቀዱላቸው። አሁን ይኸው ስሙኝ። በአገልግሎቱ ላይ ሕፃናት ወደ ኢየሱስ ይመጣሉ። ስማኝ፣ ሰዎች ይከለክሏቸዋል። አሁን ኢየሱስ እያወራ ያለው ስፒሪቹዋል ዓለምን ነው። ለደም በቃ ተዋቸው። እሺ ለምን አትከልክሏቸው? የእግዚአብሔር መንግስት እንደነዚህ ላሉት ናትና። አሁን ስለ ሕፃን ነው እያወራ ያለው። ኪንግደም ዋላቸው እንደነዚህ አይነት ናቸው። የእግዚአብሔር መንግስት ማለት ምንድን ነው? ወደፊት የምንሄድበት አይደለም። ሮሜ ላይ ምን ይላል? የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም ይላል። አሁን በደንብ እንድትሰሙኝ ለምትጽፉ ሰዎች ልስጣችሁ አንዴ ጥቅሱ። ሮሜ 14 ቁጥር 17 በደንብ ስሙ። የእግዚአብሔር መንግስት ጽድቅ፣ እችም በደንብ ጽድቅ ማለት ምንድን ነው? በእግዚአብሔር ፊት የመቆም መብት ነው። እኔ ማነኝና በፊት ጽድቅ እንዲህ አያልመጠምጥህም። ቻቫ ጋባዳስ የቱን እጄን በፊት አነሳዋለሁ? ማነኝና በፊት ዘምራለሁ? ጽድቅ ኪንግደም ውስጥ እንደዚህ የለም። አትሸማቀቅ። በራስህ እንዳልጸደቅ ታውቀዋል። ቀጥሎስ ሰላም ሰላም ሌላ ቃል አሰረ። ከዛ በመንፈስ ቅዱስ የሆነ ደስታ። ይሄኛው በመንፈስ ቅዱስ የሆነው ደስታ ደሞዝ መጥቶም ቀርቶም አይቀየርም። ቀጥሎ በጣም ግራ የሚገባ መብልና መጠጥ አይደለችም እና ችጋር ነች፣ ረሃብ ነች፣ ድህነት ነች አይደለችም። ይኸውልህ መብልና መጠጥ ይሹ አይደለም ነው እዛ ውስጥ። ቆይ ለምን አስቀድማችሁ ጽድቁን ይሄን ኪንግደሙን ከፈለክ እንጀራ ኋላ ይመጣል። ሃልዛፋ ልበለዋ ይሄ ኪንግደም ውስጥ አለ። ከኋላ ሪሞርኬው ጫቅ ብሎ ነው የሚመጣው። ተጭኗል። በቃ ኪንግደም ውስጥ ስትገባ ከዞ ሰባ ራቫንያ ናካሶ ይሄ ኪንግደም ለምን አይነት ሰው ነው? እንደነዚህ ላሉት ለሕፃናት። ብዙ ሰው የመንግስቱ ተካፋይ አይደለም። ገና ከሞት በኋላ የሚጠብቀው ኢየሱስን ነው የሚፈልገው አለ። ግን እዚህ ኪንግደም ሕፃናት ብቻ የሚገቡበት፣ ሞኝ የመሰሉ ሰዎች የሚገቡበት፣ በር ዘግተው ተንበርክከው የሚውሉ ሰዎች የሚገቡበት፣ ቸርች የሚያበዙ ሰዎች የሚገቡበት። እየገባኝ ነው የሚል አንድ ሰው አሜን ይበል። እሺ የእግዚአብሔር መንግስት እንደነዚህ ላሉት ነች። ይሄ መንፈሳዊ ዓለም እየገባችሁ ክሪቲካል ማይንድ ያላቸው ሰዎች የሚገቡበት አይደለም። አንተ ራስህ አለው እኮ ኢየሱስ ከጠቢባንና ከአዋቂዎች ሰወርከው። እንዴት ነው? ለምን ሰወረባቸው? ለምን
እኔ የቱን እንደማነብ አላቅም። አንደኛ ቆሮንቶስ ምዕራፍ 2 ግን 1 እና 2 ቤታችሁ አንብቡት። እንዴት እንደሰወረባቸው ልንገራችሁ። ልጁን ኢየሱስ ክርስቶስ ወደ ምድር ላከ፣ በመስቀል ላይ ተሰቀለ፣ ሞተ፣ የደህንነታችንን ቤዛ በሱ ላይ አደረገው እና ኢየሱስ በመስቀል ተሰቅሎ ሞቶልኛል ብሎ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ በቃ ተወሰነ። ትቀልዳለህ እንዳለ አዋቂ ጠቢብ መጣና ምን ትፎግራለህ አለ። የሆነ ሰውዬ በመስቀል ሞተልኝ ብለህ ጸድቄያለሁ ትላለህ? ባይዘው አይናችሁ ክፈቱና እዩኝ። አንተ የገባህ ነገር እኮ እውነትም ያስቃል እኮ ያስቃል። እውነትም ሞኝ ሆነህ ነው የተቀበልከው። ጳውሎስ እንደዛ አለ። ወደ እናንተ ስመጣ አለ አንዴ አማን በቃ ከቁጥር 1 ጀምሮ 2 ቆሮንቶስ ምዕራፍ 2 አንብብልኝ። ወንድሞች ሆይ እኔ ወደ እናንተ በመጣው ጊዜ ስለ እግዚአብሔር የመሰከርኩት የንግግርን ችሎታና የፍልስፍናን ጥበብ በማሳየት አይደለም። አሁን በደምብ ስማኝ አደራ አላቸው። እንደውም ይጨንቀኛላቸው። አንዴ ትንሽ ቀጥል። ከእናንተ ጋር በነበርኩበት ጊዜ ከኢየሱስ ክርስቶስ በቀር በተለይ በመስቀል ላይ ተሰቅሎ መሞቱን በቀር ሌላ ምንም ነገር ላለማወቅ ወስኜ ነበር። አንዴ እናንተ ጋር መጥቼ ስቆም ኢየሱስ ክርስቶስን እርሱ መሰቀሉን እንጂ ቆይ አንዴ ይኸውልህ ቸርች ዘንድሮ የኃይል ማስተላለፊያ መሆኑ ቀርቶ የትሬኒንግ ሴንተር እየሆነ ነው። በቀደም ዕለት አንድ ሰው አገኘው እሁድ ምሳ ላይ እና አውቀዋለሁ የነበረ የማያመልክበትን ቸርች። እንዴት ነበር አልኩት። ቸርች ጥሩ ነበር አልኩት። አው ቆንጆ ነው። ማን አገለገለ? ጋሽንትና። ምን አካፈሏችሁ? ሰሞኑን የእስራኤልና የፍልስጤምን ጦርነት አለኝ ከባይብል ጋር ያይዘው። አልጀዚራ ነው አጠጥታ የመጣው አልኩት። ዜና አይገርምም? ያስደንቃል እኮ እውቀታቸው። ብራዘር እዚህ በእውቀት የምትደነቅበት ቤት አይደለም። ለዚህ ነው ጳውሎስ እማወራወሬ ሶፊስቲኬትድ በዘፍጥረት ገብቼ በዘውልቁ ብቅ ብዬ ቆሮንቶስ ላይ በቆሮንቶስ ስታይ ኤፌሶን ጋር አጠቃቀሽው አይደለም የምሄደው አለ። እንድትገረምብኝ አልፈልግም በወሬ። እምነታችሁ በሰው ጥበብ ላይ እንዳይሆን። ምጥ ነበረኝ፣ እንደውም ጭንቅ ነበረኝ በመጥ። ምክንያቱም ጳውሎስ አዋቂ ነው፣ ስማርት ነው። አውራ ካልከው ያወራ። ቆሮንቶስ ከመሄዱ በፊት ግሪክ ነበር አይደል? ግሪክ ቦታውን አይቻታለሁ። ከዚህ በፊት ሰው ጸጥ አድርጓቸው ነው የመጣው። ግሪክ ማለት በዛ ጊዜ የፈላስፎች ሀገር። ጸጥ አደረጋቸው። ይችልበታል ፍልስፍናውን። ግን ቸርች ሲመጣ እንደዛ እንዳልሆን እፈራለሁ አለ። እዚህ እንደዛ አይደለም። የንግግር ችሎታ አይደለም እዚህ የሚያስፈልገው። እዚህ የሚያስፈልገው መንፈስና ኃይል ነው። ይኸው ዛሬማ ጴንጤ አድርጌ ነው ማስወጣ። ታክሲው ሳይቀር በልሳን ታወራለህ። ሀተታኮ ተኪላ ባትላለህ። እየሳቁብህ በልሳን ታወራለህ። እያሾፉብህ በልሳን ታወራለህ። እርግጠኛ ሆኜ ልንገርህ፣ አጋንንት ግን በፊት አይቀመጥ። አልተማርክም አይደል? የተማሩ ሰዎች የሚሰሙት ምላስ ይሰጣል። ሁኒማ ከባጋባ ያለህ አገልጋዮች ጥሪ ያላችሁ ሰዎች ራሳችሁን ትንሽ እንዳታረጉ። እሳቸው የተማሩ ናቸው፣ እነሱ ፕሮፌሰር። ኖ አንተ ውስጥ ያለውን አልገባህም። ይኸውልህ ለአዋቂዎች ለጠቢባን የተሰወረው ነገር ለአንተ ግን በርቶልሃል። እኔ እግዚአብሔር ረድቶኝ ቦልድ ነኝ። ብዙ መቼም አልሸማቀቅም። ያውቃሉ፣ አብሮ አደጎችም አሉ፣ ጓደኞችም አሉ። ይኸው አገልጋዮች እንትን ነኝ። ይሄ አላንስ ምን እንጃ እሺ አይለኝም ውስጤ። ትልቅ ባለሀብት ይመጣላት፣ ትልቅ የተማረ ይመጣል። በቃ አላንስ ምን ከየት ነው የመጣው? አንዳንድ ይሄን እኮ ጎበዝ ነው አስተዳደግም አሪፍ ስለሆነ ነው ቦልድ ሆንኩ አይደለም። ያበሻ ብራዘር ያበሻ ልጅ ቦልድ ሆኖ ሊያድግ አይችልም።
አንድ ነው ጠቅላላ አበሻ ልጅ ጠቅላላ አበሻ ካሜራ ፊቱ ሲቀረጽ ይሽኮረመማል። ወደ ታች ነው የሚያው። እኔም እንዳይመስል እንደ ቡቡዬ እየተባልኩ አደኩ እንዳይመስል። የአባቴ ቁጣ እንኳን ለኛ በል ለጎረቤት ይበቃል። ኃይለኛ አባት ነው ያሳደገኝ። እና ምንድነው ቦልድ ያረጋ ካልከኝ ይሄ ቃል አልገባህም። እንደዚህ አላቸው እግዚአብሔር። እናንተ አላቸው ሕጉን አንብቡት፣ ሕጉን ስሙት። ከዛስ ሕጉ በአሕዛብ ዘንድ አዋቂና ጠበብ ያረጋቸዋል። በአሕዛብ ዘንድ አው የትም ክፍለ ከተማም ግባ፣ ፍርድ ቤትም ግባ፣ ያንተን የነሳው ይጠፋል። ለዚህ ነው የሚናገርበትን ጥበብ ሊቋቋሙት አልቻሉም ነበር ይላል። ይኸውልሽ የቤት ሰራተኛ ነሽ፣ ይሄን አንብቢው ይሰሙሻል። ከዛ ይሄን ተሞዩስ ይሄን ጠቢብ ያረጋል ካታ። ከዛ በኋላ ይኸው ንዕማን ቤት እንዳለችው ትሆናለች እንደምርኮኛዋ። ጋሼ ይሰማታል። ጋሼ አለቻቸው። ቢሄዱና በእስራኤል ዘንድ እኮ ወደ ነብዩ አሜን 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 ይሏታል። ጋሼ ልንገርሃ ትልልቁ የሚሰማው ጥበብ ይሰጣ። ኢየሱስ ክርስቶስ አንድ ቀን መጣ በመቅደስ ሉቃስ 4 ላይ ነው። ከዛስ ጥቅልሉን ተቀበላቸው ይላል። ደሴም ጥቅልል ጴንጤ አለ ጴንጤ ደሴም። ይሄ ማለት ይኸውልህ እሺ አንሱት ያዛቸው። አንድ አይነት ነው የሁላችን አይደል? አንድ አይነት ነው ውስጡ። እነሱም ይዘውታል በተራ ሰጡት። እሱም ጋር ተረኛ ብለው ገለጠው ይልና አገኘ የሚል ቃል አለ። ምን የሚል? የጌታ እግዚአብሔር መንፈስ በእኔ ላይ ነው። this is a difference አላቸው። ይሄን ማን አንተም ይዛችሁት ነበር፣ ይሄን ማን አንተም ሰብካችሁት ነበር። ልዩነቱ ምንድነው? እኔ ግን አለ የጌታ መንፈስ በላይ ላይ ነው። ዳስታጋማዲና ማሃዳጋባ ሀዛጋባዲያ ባሳካ ልዩነቱን አየው። እኔ ጋር ለየት የሚያደርገው ተረኛ እንዳታረገኝ አለው። እኔ ጋር የሚለየው የጌታ የእግዚአብሔር መንፈስ በእኔ ላይ ነው እና ለታሰሩት መፈታትን፣ ለታወሩት ማየትን አያ ከማ ያካናማስ አሁን እግዚአብሔር እንድትገባበት የፈለገው ዓለም ይሄ ነው። አንጫወትም። ባይብል ስተዲ አንጫወትም። አንተስ ምን ትላለህ? እኔ ከዚህ ቃል የወሰድኩት እያልን አንጫወትም። እኔ ከዚህ ቃል የቀረልኝ አንጫወትም። እንደዛ ኪንግ ደሙ የኃይል ማላካና ባሳካታስ ራዲያና ካና ማሹ ደገማስ መቼ ነው ለእስራኤል መንግስትን የምትመልሰው አለው። ያው የእግዚአብሔር መንግስት በመካከላችሁ ነች። አሁን ማዳጋሳኪያ ማሳ ከዚህ ቀን በኋላ ህይወታችሁ በተአምራት የተሞላ ይሆን። አሁን በደንብ ስሙ፣ እንድትሰሙኝ ይፈልጋል። እሺ አንዴ ለህፃናት የተገለጠው ምን እንደሆነ ባይተው ከዚህ በፊት ምዕራፍ 1 ላይ ጳውሎስ ተለያያችሁ፣ ተጣላችሁ፣ እባካችሁ በአንድነት ኑሩ፣ ሁላችን ወደ ክርስቶስ አካል ነው የተጠራ ነው ይላችኋል። ወደዚህ ቅድም ወዳልኳችሁ ወደ አንድ አካል ነው የተጠራ ነው። እከሌ ጳውሎስ ያጵሎስ አትባባል፣ ማስለ እናንተ ሞተ፣ እኔስ ማንን አጥምቄ አውቃለሁ ከእናንተና ውጪ ምናምን አለና ጳውሎስ አውርቶ ወንድሞች ሆይ ከመጠራታችሁ በፊት ምን እንደነበራችሁ አስታውሱ አላቸው። ጠቢብ ነበር ይሉታል፣ አዋቂ ነበር፣ የተማረ ነበር እና የተማረውን ሊያሳፍርብህ አዋቂውን ሊያሳፍር በስብከት ሞኝነት ይሄ ኪንግ ደሙ የሞኞች ነው። ቸርች መጥተህ ፈላስፋ ትሆናለህ። ለምን መሰለህ? በአይምሮ ሰርች ላይ ያደረገው ሲፈልግ እግዚአብሔር አይገኝም። በአይምሮ ቢገኝ ኖሮ መጀመሪያ አንቺ ጋር ይመጣ ነበር እንዴ? ግቢ ነኝ እንደሚሉ እንደ ዩኒቨርሲቲ ተማሪዎች ኢየሱስም ግቢ ነኝ ይለን ነበር። በአይምሮ ቢያም ግቢ ያልገባን ሁሉ በቃ ዜሮ በልተን ነበርኩ። ሞኝነት አይበላሽብህ። ሴንሲቲቪቲ ራንዳ ምትለው አይጥፋብህ። ካዛካታ ካማሳካ ሃላባቫኒያና ካማ ካሳክራቫዲያ
አሉ ዛሬ እሳት እንደ አዲስ የሚለኮስባቸው። ስለዚህ ከእናንተ ጋር በነበርኩበት ጊዜ ደካማ ሁኜ በፍርሃትና በብዙ መንቀጥቀጥ ላይ ነበርኩ። አሁን ይኸውልህ ብዙ የሚፈራው ብዙ የሚንቀጠቀጠው ለምንድን ነው? አዋቂ ሆኖ እንደ ደካማ ቆሞ ነው ፊታቸው የሚያገለግሉ። ለምንድን ነው የሚፈራው? ለምንድን ነው የሚንቀጠቀጠው? ንገረኝ። ንግግሬና ስብከቴ በሰብአዊ ጥበብና ንግግር በማሳመር ሳይሆን ይኸውልህ ንግግሬን በሰው ጥበብ አላሽሞነሙ ነው። አንደርሰን እያደረጋችሁ አይምሮዬን አይደለም እየነገርኳችሁ አለሁት። አንዳንድ ጊዜ እኮ ስትቆም ለእግዚአብሔር መልእክት እንዳለ እንደ መልእክተኛ መሆንን ማሰብ አለብን። ጎበዝ ተናጋሪና ጎበዝ አዋቂ መሆንን ለምን አሳይተን ትወርዳለህ? አንዳንድ ሰው ጻድቅ ነኝ ብሎ ይወርዳል። እኔ ነኝ ለኢየሱስ ያለሁት ይላል። በቃ እኔው ነኝ ይላል። ተነካብኝ ኢየሱስዬ ይላል። እባካችሁ አትጉዱብኝ ጌታዬን ብሎ ይወርዳል። የተሰቀለልን ጌታ ተውት ኢየሱስን እባካችሁ አትኩብኝ ይላል ይላል ጳውሎስ። እኔ ላሳያችሁ እየፈለኩ ያለሁት ሌላ ነው አለ። ጥበብ እችልበታለሁ አለ። አፍን አዘጋለሁ። እዛ ፈላስፋ አዘግቼ ነው የመጣሁት። አንድ ጊዜ እንደው ምን አለ? ረብ እንደሌለው እንደ ከንቱ ነገር ቆጥሬዋለሁ አለ። አታስደንቀኝም በሰው ጥበብ። እዚህ ቤቱ የሚፈልገው ነገር አለ በለዋ። እየገባኝ ነው የሚል እንዲህ በለኝ። ንግግር በማሳመር ሳይሆን በእግዚአብሔር መንፈስ ኃይል የተደገፈ ነበር። እሺ ይህንም ያደረኩት አሁን ስማኝ፣ እምነታችሁ በሰው ጥበብ ላይ የተመሰረተ ሳይሆን በእግዚአብሔር ኃይል ላይ የተደገፈ እንዲሆን ነው። በቃ ኢየሱስ ወረደ ብቻ ብሎ ሰብኮ ኢየሱስ ወረደ 30 ደቂቃ ብሎን ሰው ካጋንንት ስራ ከተፈታ፣ በሽተኛ ከተፈወሰ፣ ነፃ ከወጣ ሰው ይድናል። ምን ሰበከ አሁን እንዴ? ከዚህ በላይ ምን ይስበክ ወንድሜ? ቆይ አንተ 40 ደቂቃ አውዱን ነግረህን፣ ከየት እንደተነሳ ነግረህን፣ ለምን እንደተጻፈ ነግረህን፣ ማን እንደጻፈው ነግረህን፣ ቀይ እስክሪብቶ ነበር አልቆበት በሰማይ ጨረሰው ብለህን ነግረህን፣ ትምህርቴን ጨርሻለሁ እናመስግን ብለህ ስትዘጋው ነው የሚሻለኝ። ያኛው መጣ ኢየሱስ ብሎ በአጭር ቃል እዚያ ጋር ሲጮሁ እዚህ በሽተኛ ሲፈውስ ጳውሎስ ይሄን ነው የሚለው። ይኸውልህ እኔን እንግዲህ እንዳትለኝ እችልበታለሁ፣ አይችልም እንዳትለኝ እችልበታለሁ፣ ከግሪኩም ከእንግሊዘኛውም አመጣልሃለሁ። እንደማይጠቅም ግን አውቀዋለሁ። ኃይል ነው ወንጌል። ምን ያናሽ የደጋባ ዛካ ልትንቀኝ ስትፈልግ አይደለሁም፣ ጀዝባ አይደለሁም፣ ምንም ቃል አያስተምር አለ። እምነታችሁ ግን እግዚአብሔር ኃይል ላይ እንዲሆን ንግግርም ስብከቴም መንፈስንና ኃይልም በመግለጥ ነበር። በሚያባብል የሰው ጥበብ ቃል አልነበር። ስለ ጥበብ 6 ኪሎ ዩኒቨርሲቲ የሚወራውን ያክል የትም አይወራም። 6 ኪሎ ዩኒቨርሲቲ ግን ሰው አይድንም። ለምንድነው የምልህ? ትምህርትን እየተቃወምኩ ኖ በጣም በመማር ደስ ይለኛል። ሰዎች ሲማሩ ደስ ይለኛል። ልጆች የጎበዝ ተማሪዎች ናቸው። ኢንካሬጅ ነው ማደርገው። ቸርቹን ግን በሰው ጥበብ አትሞሉ። እርግጠኛ ነኝ እዚህ ውስጥ እኮ ትልልቅ ትምህርት የተማሩ አሉ። ፒኤችዲ፣ ማስተርስ ማት። በቀደም የጸሎት ቤት የመጣው ልጅ ሊኖር ይችላል። ስንት ማስተርስ ነው እንዴ? ልቁጠረው ራሱ ዩኒቨርሲቲ ሌክቸረር ነው አይደል? ያ ሁሉ ዕውቀት ያው ለፒኤችዲ እየተለመነ ነው እንግሊዝ ምናምን። ያ ሁሉ ዕውቀት ታስሮ 1 ዓመት ቤት ውስጥ ቁጭ። አንድ ትንቢት ፈታው።
እና በቀደም ጸሎት ቤት ተመልሶ የመጣው ለቴስቲሞኒ ነው የመጣው። እምነታችሁ በእግዚአብሔር ኃይል ላይ ማይ አሻባካባስ እየገባችሁ ነው። አንድ ምጣለኝ እኔ ምጣለኝ ባይዘው እንደ ጳውሎስ እንዲገባችሁ ፈልገው እናንተ ብቻ አለ በቴሌቪዥን ማይም ብዙ ጴንጤ እንዲገባው መፈልገው መንፈስ ዓለምን ኮሙኒኬት አርገው በጠንቋይና በአስማተኛ የሚቀና ያልሄደ ጴንጤ ብዙ አለ። ጠንቋይና አስማተኛ ጋር አልሄደም ግን ይቀናል። እንደ በደንብ ነው ነገር ለነሱ እኮ ይሆንላቸዋል ይሳካላቸዋል። እስቲ ነይ እዚህ አንዳንዶችን እኮ ነቢያትን እንዲጠሉ የሚያደርጋቸው አጋንንት እንደሆነ ታውቃላችሁ። ለምን ዴሊቨራንሳቸው እዚህ ነው ያለው። አርባር ብዙ ምስክርነት ታያላችሁ። በግድ መተው የሚፈወሱ ሰዎች አልወድም ነበር እያሉ ለምን ይመስልሃል እንዲጠላ የሚያደርገው? በረከቱ ያለው እዛ ነው። ነገር ግን በመንፈሳዊ ሕይወት ለመሰሉት በጥበብ ቃል እንናገራለን። እሺ ይሁን እንጂ የምንናገረው የዚህ ዓለም ጥበብ ወይም መጨረሻው ጥፋት የሚሆነው የዚህ ዓለም ገዦች ጥበብ አይደለም። ያዝልኝ። በመሰሉት መካከል ጥበብ እናወራለን። የምናወራው ጥበብ ግን አሁንም የዓለምን አይደለም፣ ይሄ የሚጠፋውን አይደለም። ይሄ ራሱ ዊዝደም ነው። እሺ እኛ የምንናገረው ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን ያዘጋጀውና አሁን እኛ የምናወራው እዚህ እየነገርናችኋል። እግዚአብሔር ድሮ ለምናችን ለክብራችን ያዘጋጀውና ሁላችሁም ለክብራችን በሉ ያዘጋጀው ተሰውሮ የነበረው አንድ ለክብራችን የተዘጋጀ ግን ተሰውሮ የነበረ የእግዚአብሔርን ምስጢር ጥበብ ነው። አሁን አለ አንድ ዊዝደም አለ። እግዚአብሔር ለኛ ክብር የተሰወረ የጠቢባኑን ጥበብ ከንቱ አደረገ፣ የዋቂውን ዕውቀት ከንቱ አደረገ፣ ለኛ የተሰወረ። ምክንያቱም ምዕራፍ 1 ላይ ኢሳይያስ የተናገረውን ትንቢት ተናግሯል። ከንቱ አደርገዋለሁ አለ። ምኑን? የጠቢባንን ጥበብ። ስለዚህ ጥበብ ከንቱ ለማድረግ የተሻለ ጥበብ ማምጣት አለብን። እንዲገባችሁ የምፈልገው ነገር አለ። ይኸውልህ ጥበብ የሚያፍረው በተሻለ ጥበብ ነው። በደንብ ስሙና አሜን በሉ። እሺ ጥበብ ለማሳፈር የተሻለ ጥበብ ከንቱ አደረኩት አለ እግዚአብሔር። የጠቢባንን ጥበብ ከንቱ አደረኩት፣ የአዋቂዎችን ዕውቀት ከንቱ አደረኩት። እንዴ በምን? በሞኝነቴ። እንዴት? የእግዚአብሔር ሞኝነት ከሰው ጥበብ ይጠበባል። እረፍ እግዚአብሔር አላቅም ሲል ከሰው ዕውቀት ይበልጣል። አንቡት ቤታችሁ ብቻ አንቡት እና ቆይ የእግዚአብሔር ሁሉን ከንቱ ያደረገበት ጥበቡ ምንድነው? መስቀሉ። ምን ታውቃለህ ጳውሎስ? ኢየሱስ ክርስቶስ እሱም እንደተሰቀለ። ይሄ ነው ዕውቀት? አዎ። ምንድነው የምትሰብከው? ኢየሱስ ክርስቶስ እሱም እንደተሰቀለ። ይሄን ሰብኬ ግን አጋንንት አይቆምም። ይሄን ሰብኬ ግን ሽባ ይተረተራል። ከዚህ ዓለም ገዢዎች መካከል ይህን ጥበብ ያወቀ ማንም የለም። ጭራሽ አውቆስ ቢሆን ኖሮ የክብርን ጌታ ባሰቀሉት ነበር። አሁን ይሄን ስማል። አላወቁትም፣ እንደ ሰው ነው ትሪት ያደረጉት። ለዚህ ነው ኢየሱስ እኮ አለ ለብዙዎች ተሰውሮ ነው ይሄ ለእናንተ የገባችሁ፣ እኛ ግን ሁሉን ትተን ተከተል ይለዋል ጴጥሮስ። አዎ ባይዘው ኢየሱስ ለወንድሞቹ እንኳን ብራዘር ነበር። ዳቶታም እንደ ይሉታል እንደ ኖርማል ትሪት አድርገውታል። እንደ መሲህ የበራላቸው እንደ አዳኝ ሲበራላቸው ጉድ ነው አለ ኢየሱስ። ገለጥክላቸው ለነሱ። አይገርምም? ለኛም በራልን እኮ። እዚህ ክልል ውስጥ ዛሬ እንድትገቡ የምፈልግበት ሪዝን ልንገራችሁ። ቀጥለው አንዴ አማኔ። ይሁን እንጂ መጽሐፍ የሰው ዓይን ያላየውን የሰው ጆሮ ያልሰማውን የሰው ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል ይላል። አንዴ ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት አዘጋጅቷል። እሺ ቆይ ይህን ስታነብ የምታስበው ምንድን ነው? ምን ገባበትን
መንግስተ ሰማይ አሁን የምትኖረው ኑሮ እኮ ነው። እግዚአብሔር ያዘጋጀው አሁን እንድትገባበት አይን ያላዩ። ስለዚህ ይሄ የሚራክል ክልል ማለት ነው። ልበለው መንፈስ ዓለም ውስጥ ስትገባ ሰው ብቻ አትሆንም። ስራሽ ያስገርማቸዋል። ሰክሰስ ያስገርማቸዋል። እንዴት ሆነላት ይላሉ። እንዴት ነው የሚከናወንላት? ማን ነው የሚረዳት? የሰው አይን ያላየው አሁን አንድ ነገር ነግራችኋለሁ። መንፈስ ዓለም ቀጥታ ወደ ቤታችሁ ይገባል። ይሄ ዓለምን የተዘጋጀ ዓለም ለሚወዱት የተዘጋጀ ዓለም አለ። ለሚወዱት ማካቫዲ ጋማ ቶሬቨኒያ ማካቫኒያ ዶገሜቴ ጋማ ሶብራቫዲያ ማቶኮማ ላቫሪያ ዛሬ የሚንቀሳቀስላችሁ ነገር አለ። ሰማይ ይንቀሳቀስላችኋል። በራላችሁ ጉዳዩ በርቶላችኋል። ስለዚህ አሁን ከዚህ ቀን በኋላ እንደ ሰው መኖር ታቆሚያለሽ። ምን አለበት አንድ ሰው ቢሰማኝ? እንደ ሰው መኖር ታቆማለህ። እግዚአብሔር ከሰማይ ድምጽ ያሰማሃል። አናኗር ሁሉ ይቀየራል። አው ጋማሻ ጋባ ዲያሳ እንዴት ነው የምትኖረው? የሰው አይን አላየውም። የኔን አኗኗር የሰው ጆሮ አልሰማም። የማይገመት ነው። አላካፋዲያ ንፋስ ነኝ፣ መንፈስ ነኝ። ቤት እንደሚሄድ አይታወቅ። ዝም ብሎ እግዚአብሔር ይረዳኛል። እግዚአብሔር መከራውን ይሰጠኛል። ሞቷል ሲባል እነሳለሁ። አለቀ ሲባል እጀምራለሁ። ሊወድቅ ነው ሲሉኝ ትንሣኤ ነው። የገባንበት ዓለም በራላችሁ። ለዚህ ነው የተሰጠው። ዶንት ቢ በአይምሮ አትፈልገው፣ በጭንቅላት አትፈልገው፣ በስማርትነስ አትፈልገው። ሕፃናት የሚገቡበት እግዚአብሔር ለትንንሾች የከፈተው ነው። ይሄ ማላጋቫዲ ያሳካተው ቬሊያ ይሄ ድል የተከፈተው ለትንንሾች ነው። ከሰው ሁሉ ለተጣሉ ሰዎች መጽሐፍ እንደዚህ ይላል። አዳጋቫዲ ያሳካመው ተከባ ልበለው ባካችሁ። ታናሹ ለሺልና የሁሉ ታናሽ ትንቢት ነው እኮ። የሁሉ ታናሽ ለብርቱ ሕዝብ ይሆናል ይላል። የቀረ ሌላ ልጅ አለ ሲለው የሁሉ ታናሽ አላለው። የሁሉ ታናሽ ካገኘው ማበራለት ነገር አለ። የሁሉ ታናሽ ካገኘው የምሰጠው ቅባት አለ። ደላኪባን ተቦሳ ረፈካ ማዲያ ማሳካ አፋችሁን ሰፈር ይፈራዋል። ጸሎታችሁን አገር ይፈራዋል። እግዚአብሔር ከእናንተ ጋር ይንቀሳቀሳል። ዊፓካቬንዳ ኪያማሶ ይተከተማ ተባራፋዲያሳ የሆነ መንፈስ ዓለም ተንቀሳቀሰ ቤታችሁ። ሂናራ ጃላ ከባራዳ ጸልየ የምትረጨው ውሃ ያደርቃቸዋል። አስማተኞችን ይነቅላቸዋል። ዘይት ትቀባለ፣ ሞገስ ይጨምራል። አረ እናንተ ተራ ሰዎች አይደላችሁ። በሰማይ መዝገብ ስማችሁ የተጻፈ ሰማይ የበራላችሁ እግዚአብሔር ከእናንተ ጋር የሚሰራ የምትዋጉትን እሱ የሚዋጋላችሁ። ሃሌሉያ። ትንሽ ነኝ ከተገለጠልኝ ወንጌል ጋር ግን ትልቅ ነኝ። አማያ ከፋዳሳ አራፋዲያ ባሳ እኔ የገባኝን ሰው ተምሮ አልገባውም። እኔ የገባኝን ሰው ሰልጥኖ አይገባውም። እኔ የበራልኝን ሰው አገር ቀይሮ አይበራለትም። ኢየሱስ የናዝሬቱ አላባ ያከማታስ ይኸውላችሁ የገባንበት ዓለም ደህንነት ብቻ የምናገኝበት ሳይሆን ከእርሱ ጋር አብረን የምንነግስበት ነው። ይሄንን ሳምንት የሚጀምራችሁ ነገር ልንገራችሁ። በዚህ ሳምንት የሚጀምራችሁ ነገር እግዚአብሔር ኃይሉ ከእጃችሁ ጋር ይሆናል። አንዳንድ ሰዎች ገና ስትናገሩ ይወድቃሉ። አንዳንድ ያሰራችሁ ገመድ አሁን ይረግፋል። ሃያ ከማዲ ፋራዲያሳ አሁን ራሱ እየተናገርኩ የሆነ በሽታ ጥሏችሁ ሄዷል። ኢላላ ረፈቀቲ ከባሳ ከማ ትጠራዋለህ፣ ይመጣል። ታዘዋለህ፣ ይታዘዝሃል። ሂድ ያልከው ይሄዳል።
የነቀልከው ይነቀላል። አናማኪባዴ ላይ ባባስ አርጄባ ከፋንያሳ ኑሯችሁ ታምራት ነው የሚሆነው። አይን ያላየው የሰው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው የተዘጋጀ ነገር ውስጥ ትገባለህ። በዘር ሐረጋችሁ የሌለ ታሪክ ውስጥ አንተ ትገባለህ። ስካላካፋዲያ ለዘመዶቻችሁ የመጀመሪያ ትሆናላችሁ። ለዘር ሐረጋችሁ የመጀመሪያ ትሆናላችሁ። በእግዚአብሔር ዝግጅት ያለቀ ነገር ውስጥ ገባችሁ። ወያላካፋ ወላላላ ባራፋ ጋዲያስ እሰማለሁ። ሰዎች እንዴት ሆነለት ይለዋል፣ እንዴት ተሳካለት ይለዋል፣ እንዴት አሸነፈ ይለዋል፣ እንዴት አደረገች ይሉሻል። ሃላካንያሳ ወረበከፋንያሳ መንፈስ ዓለም ውስጥ ነው ያለነው አይደለ? እንዲህ በሉ፣ እግዚአብሔር ዳርቻቸውን አሰፋለሁ ብሎኛል። ዞር በሉ፣ ዳርቻቸውን አሰፋለሁ ብሎ አላካፋዲ አላከማሳ የሚወርሱ ሰዎች እያየሁ ነው። ግራ ቀኙን የሚወርሱ ሰዎች እያየሁ አለ ባንቴ ባንቶ ባንቴ ባር ያላ ከማና ራዳጋዳጋዲካኔ ካባራቸን ያባሳ ተዘጋጁ፣ ተዘጋጁ፣ ተዘጋጁ። እግራችሁ አዲስ ቴሪቶሪ ሲረግጥ እያየሁት፣ አዲስ ቴሪቶሪ ሲረግጥ እያየሁት፣ አዲስ ሰፈር ሲረግጥ እያየሁት። የእግዚአብሔር እርዳታ እናንተ ላይ ሆነ። አና ለፋዲያ ለከማሳ ለዘሩባቤል የተነገረለት ቃል ይሄ ነው። ይሄን የተነገረለት በመንፈሴ እንጂ በኃይልና በብርታት አይደለም። ታላቅ ተራራ ሆይ በዘሩባቤል ፊት ምንድነው? ፊዚካል ተራራችሁን ያናግረዋል። ዛሬ ከአዋቂዎችና ከጠቢባን ሰውረህ ለሱ ገለጥክላት፣ ለሱ ገለጥክለት። አታካታካባቶ ለቬኔ ከማቶቬንቻ ዋራ ባጋቫኒ ከማቶቬምባሪ ጋማስ ኤራዲ ጋባ ጋማቶ ከማቴከሜቴከሜስ ዋሌ ባሪ ባራ ባጋኒ ያማከማን ቶሬቬሳ ደገደገደ ጋማን ቶራ ቫጃና ማካባ ሃራ ደጋቫዲያ ማሳከማንታ መዋጊያችን አለ ስጋዊ አይደለም ማለት። እሺ መዋጊያችን ምን አይደለም? ምሽግን ለማፍረስ ግን ምሽግን እኮ ስጋዊ ነው። ምሽግ ፊዚካል ዓለም ላይ ያለ ጉዳይ ነው። የኛ መዋጊያ ፊዚካል ዓለም ላይ የለም እንጂ ስንተኩሶ አታይም፣ ሲገል ግን ታየዋል። በምን እንደነቀል ነው አታይም፣ ሲነቀል ግን ታየዋል። ቀጥሎ አይ ስለ መንፈሳዊ ነገር ነው እያወራለሁ። ኖ ኖ ኖ በእግዚአብሔር ዕውቀት ላይ ከፍ ያለው የሚነሱትን ሰዎቹን ሁሉ ሰው አንዳጋሳ እዚህ ዓለም ውስጥ ስትገባ ሰው ትንሽ ነው ብሎ ይንቃል፣ ግን ከባድ ነህ። አልተማረም ብሎ ይንቃል፣ ግን ኃይለኛ ነህ። ዛሬ እዚህ ቤት በዚህ ሳምንት የሚሆኑ ነገሮችን ትጠራቸዋል። ድምጽ ልስማ። እየሰማው ስለሆነ የማትከለከሉበት ዘመን መጣ። ጠይቀህ አይደለም የምትወስድበት ዘመን መጣ። ነገሮች ሁሉ ሲተባበሯችሁ ነው ማለት። አለ በከበኒ ከማቶፌራ ሐራዲጋዲ ከማቶፌንዳ ዋርከማዲፈ ሰማቶ ሐርካናጋዲ ከማስ በሰውነታቸው ላይ እሳት ሲነዳሉ ብዙ ሰዎች። እሳት 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 ሃሌሉያ መንፈስ ቅዱስ ሃሌሉያ መንፈስ ቅዱስ ሃሌሉያ መንፈስ ቅዱስ። የኃይል ዘመን፣ የማሸነፍ ዘመን፣ የመርታት ዘመን ለፕሮፌቲካ ባራፋን ያማካባሳ አማማማ ጋባ ጋማ ተረበለ ቦሻ ዲቫራ ዲጋማሳ ክብር ለኢየሱስ ይሁን። ጩሁና በኔ ላይ በሉ እግዚአብሔር ኃይል አለ። ክብር ስጡ ለጌታ።